ቲና አይኗን በጨዋጥዋ እንግዲህ ቤቱ አልበቃሽ ብሏት ካሌብን አካውንት ላይ ያለውን ብር እንድታካፍለኝ እፈልጋለሁ። ካሌብ እሺ አንቺስ ቤቱን ታካፊኛለሽ ሲላት በፍጹም እሱን እንዳታስበው በጭራሽ አላካፍልህም ትለዋለች። ሰላም ሰላም ብያለሁ ወድ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዝት ትረፍረፍ ይበልኝ እያልኩ ዛሬም ልብ አንጠልጣይ አጓጊ የሆነው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት ክፍል 28ን እዤላችሁ መጥቻለሁ። ክቡራን ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ዘወትር የሚለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ቪዲዮውን በላይክ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቅድም ያው መግቢያ ላይ እንደነገርኳችሁ የቲና ቅሌት አሁንም አላበቃም። ጭራሽም አይኗን በጨው አጥባ ካሌብን አካውንት ላይ ያለውን ብር እንድታካፍለኝ ስትል ጠይቃለች። እሱም እንግዲህ ቀበል ብሎ እሺ አንቺስ ቤቱን ታካፊኛለሽ ስላት በፍጹም አላካፍልህም፣ በጭራሽ እንዳታስበው የማይሆን ነገር ነው ትለዋለች። ከዛ እንግዲህ አባቢ ቁጭ ብሎ ሳሎን እሱ አጠገብ ወዲያና ወዲህ እያለች ቤቱን ፎቶ እያነሳች ትልካለች። ምን እየሰራች ነው ልጄ ሲላት እሷም ቤቱን ለማስገመት ነው ምን ያክል እንደሚሸጥ ስትለው አባቢም እንግዲህ የኔ ልጅ ይሄ ቤት ሰጠሁሽ እንጂ አይሸጥም፣ እንዲሸጥም አልፈልግም። ይሄ ቤት ብዙ ነገሬ ነው እወደዋለሁ ሲላት አይ ስለ ቤቱ እኔ በወስን አይሻልም? ምን ያክል ብር እንደገመቱልኝ ባየ ለአፍ ሰው ነው ትላለች በሀሳቧ። እሱም እንግዲህ ፈገግ ብሎ እሺ የኔ ልጅ ብሎ ዝም ይላታል። ከዛ እንግዲህ ከዳኒ ጋር ተያይዘው ይወጣሉ። ዳኒ እንድትረጋጋና ከካሌብ ጋር ትንሽ እንድትቆይ ቢመክራትም በፍጹም ከዚህ በኋላ አካውንቱ ላይ ያለውን ብር እንዲያካፍለኝ ጠይቄዋለሁ። ቆይ ጭራሽ ቤቱ አልበቃ ብሎሽ? እኔ ግን የገረመኝ ነገር ምንም ነገር እኮ ድንጋጤ የተውይባቸው ምናልባት ቤት ውስጥ ተወስዶባቸው ዝም የሚሉሽ ይመስልሻል? ብትረጋጊ ይሻልሻል። ተረጋጊ። ምንድነው ተረጋጊ ተረጋጊ የምትለኝ? ከፈለክ መንቅር ያስወጥቻ አሳይሃለሁ ስትለው አይ ማን ወጪ ማን አስወጪ እንደሆነ እሱን ብታይ ይሻልሻል። ትረጋጊ ይሻልሻል። ማንኪያ ሹካ ሳይቀረኝ እንኳን አልቀርም እካፈለዋለሁ ትለዋለች። እሺ ደስ እንዳለሽ እንደፈለገሽ የራስሽ ጉዳይ ብሎ ዳኒ ጥሏት ይሄዳል። ከዛ ሲሄድ እንግዲህ ወደ ውድኛው ፍቅረኛው ጋር ከኤደን ጋር ይገናኛሉ። ኤደንንም ሰላም ካላት በኋላ ወዴት ነው የምትሄድ ይችላል። እንዴ ወደ ነጋሼ ቤት ልሄድ ነው። እንዴ እዛ በፍጹም እዛም መሄድ የለብሽም ስትለው እንዴ ለምንድን ነው የማልሄደው? በቃ መሄድ እፈልጋለሁ። እንዲያውም ከፈለክ አንተ አትሄድ ትለዋለች። እሷ ዳኒን ጥለው ትሄዳለች ማለት ነው። ከዛ እንግዲህ ዳኒ በድንጋጤ ቶሎ ብሎ ቲና ጋር ስልክ ይደውላል። እንዲገናኙ ይጠይቃታል። ከዛም ከተገናኙ በኋላ ወዴት ነው ስትለው ወዴት ነው ሲላት ወደ ቤት ሊሄድ። በፍጹም እቤት አንሄድም፣ አሁን የሆነ ቦታ ሄደን መቆየት አለብን። ለምን? በቃ ልጋብዝሽ ነው እኮ በቃ ማታ ትጋብዘኛለህ፣ ማታ እንወጣለን ስትለው አይ አሁን ነው የምጋብዝሽ። እንዴ ማለት ስትለው አይ አሁን እጋብዝሻለሁ፣ ተረጋግተን በተረጋጋ መንፈስ ማውራት አለብን ይላትና እንዴትም ብሎ አስተባብሎ ከቤት እንዳትሄድ ያስቀራታል። የሸየት እንሂድ ስትለው አይ የፈለግሽበት ቦታ። እንዴ ጋባዥ እኮ አንተ ነህ፣ ቢሆንም የፈለግሽበት ቦታ መሄድ እንችላለን ብሎ ዞ ሲሄድ እንግዲህ ኤደን እና አባቢ ቤት ቆይታ ካሌብ እየሸኛት መንገድ ላይ ይገናኛሉ። ከዛም ሁለቱም ቆመው ያያሉ። ቲና በጣም ትናደዳለች። ጭራሽ ገና ሳንፋታ ሌላ ፍቅረኛ አዘጋጅቷል። ቆይ ማነች? አላቅልሽም ማን እንደሆነች። ደግሞ አንተ ምንድን ነው ያናደደ? በአንቺ ነው። አንቺ ገና አንቺ እስከኔ ጋር አይደለሽ እንዴ? ምን እሱ ጋር አንጠለጠለሽ? ምን አናደደሽ ሲላት ገና ሳንፋታ እንዴት ሌላ ሰው ይዛል ትለውና ዳኒን ታናግረዋለች። ከዛ ዳኒ በጣም ይናደዳል። በቃ ተያይዘው ወደ ቤት ይገባሉ። እቤት ይገቡና ብትረጋጊ ይሻልሻል፣ ብታርፊ ይሻልሻል፣ ነገሮችን ብታስተካክ ይሻልሻል፣ ካለዛ አንድ ሳምንት ተረጋጊ፣ ሁሉንም ነገር እነግርሻለሁ። ለማንኛውም መጣሁ ብሏት ይወጣል። ካሌብን በር ላይ ያገኘዋል።
ቆይ ምን እያደረግክ ነው? ምን እየሰራህ ነው? ምን አስበህ ነው ብሎ ዳኒ በቁጣ ቃል ካሌብን ይናገረዋል። ካሌብ ማለት ምን ለማለት ፈልገህ ነው? ቅድም መንገድ ላይ ከኤደን ጋር አይቻቸው ነው እንዴ? ታዲያ አባዬ ጋር መጣች፣ አባዬን ሰላም አለች፣ ከአባዬ ጋር ወሩ፣ እየሸኘኋት ነበር። ችግር አለው? አይ እንደዛ ማለት ፈልጌ አይደለም። እንደዚህማ አትበል። የልብህን ተናግረ አሁን ተረጋግተህ ልታወራ ትሞክራለህ እንዴ? እንደውም ስርዓት ያዝ። እኔ እንዳንተ ባለጌ አይደለሁም። ባለጌ ከሆንክ ራስህን ራስህ ወቅ ብሎት ካሌብ በንዴት እሱም ተናግሮት ወደ ውስጥ ጥሎት ይገባል። ቆይ ምንድን ነው ያለው? ምን አልኩኝ? ቆይኔ ጉዴ ብሎ ዳኒ በድንጋጤ ራሱን በራሱ መጠየቅ ይጀምራል። ከዛ እንግዲህ አሁንም ኤደን የአባቢን ምክር ፈልጋ ወደነ ካሌብ ቤት ትመጣለች። እዛን ቁጭ ብላ እንግዲህ ስለ ዳኒ ጸባይ፣ ስለ እያንዳንዱ ነገር ትነግረዋለች። ቆይ ምን ላድርግ? ለምን ስንወደድ፣ ለምን ስንጠላም፣ ለምን ስናገኝ፣ ለምን ስናጣም፣ ለምን ማለት ከመልሱ ላይ ያደርሰናል። እኔ አባቢ ጋሼ በቃ እሰጥሃለሁ ያልከውን ብር አልሰጥም ብለው እንዲወስን እፈልጋለሁ። ይሄንንም ታውቂያለሽ። ለማንኛውም አንቺ ይሄንንና ሌሎችን ብዙ የማታውቂያቸው ነገሮች አሉ። ተረጋጊ። ለምን የሚለው ጥያቄ እራሱ ይመልስልሻል። ስለዚህ አንቺ የምትፈልጊውን ነገር ጠይቂው፣ ከዛም ተግባሩን ይው ብሎ አባቢ ኤደንን በደንብ ይመክራታል። ትሁትም ሳናስበው እኮ ጥሩ ቤተሰብ አገኘን ትላለች። አዎ በጣም ስለዚህ አሁን ይደብረዋል። ምን ብዬ ዳኒ ቢመጣ ይደብረዋል። ስለዚህ መሄድ አለብኝ እያለች ትነሳለች። ከዛ እንግዲህ ካሌብ ለአባትየው ያው ሁሉን ነገር ነግሮት ገንዘብ እንድታካፍለው እንደጠየቀችው እያንዳንዱን ነገር ይነግረዋል። እሱም ቤቱን ልትሸጠው እንደሆነ ሲነግረው በሳቅ ያልፉታል። ዳኒ እንግዲህ በቃ ከዚህ በኋላ ለቲና ልነግራት ነው። እንደፈለክ ንገራት፣ ብሩም አታገኝም። ብሩን እፈልጋለሁ ካልክ አትናገር ይለዋል የካሌብ አባት። በቃ እኔ በመሀል ተሰቃየሁ፣ ተጨነኩኝ። በቃ ልነግራት ነው እኮ መብት ነው፣ ውሳኔው ያንተው ነው፣ ከፈለክ ንገራት ብሎ ቆረጥ ያለ ቆፍጠን ያለ መልስ የካሌብ አባት ለዳኒ ይነግረዋል። ዳኒም ለቲና ለአንድ ሳምንት በኋላ እነግርሻለሁ፣ እስከዛ ተረጋጊ ብሎ እሞክራለሁ ብላ እሷም ቃል ትገባና ይስማማሉ። ከዛ እንግዲህ ኤደን ትሁትና የካሌብ አባት ቁጭ ብለው ቡናቸውን እየጠጡ ነው። መንገድ ላይ ዳኒ፣ ቲና እንዲሁም ካሌብ ሆነው ወደ ቤት ሲገቡ ይገናኛሉ። ቆይ ካሌብ ልታወራን የፈለግከው ይኸው ሁለታችንን ማውራን ሲለው፣ አዎ እኔም ማወራችሁ የለም። እኔ እንደናንተ አንተ እና እሷ ምን ትሆኑ እማቀው ነገር የለም። ስለዚህ ሁለታችሁም ስርዓታችሁን ያዙ ብሎ ጥሏቸው ወደ ውስጥ ይገባል። ቆይ እኔ የምለው እኔና አንቺ እህትና ወንድም መሆናችንን ካሌብ አላመነበትም እንጂ አላቅም፣ እኔ እንጃለት ትላለች። ቆይ ለማንኛቸውም መንቅሬ ሳስወጣቸው የዛኔ እልክ ይገባሉ። አንቺ አላበዛሽም ሆንስ? ለማንኛውም ሻንጣሽን አዘጋጅ፣ ማን መንቃሪ ማን ተመንቃሪ እንደሆነ የዛኔ ታያለሽ ይላታል። ከዛ እንግዲህ ተያይዘው ወደ ቤት ይገባሉ። ቤት ሲገቡ ካሌብ ደህና መሻችሁ ብሎ ሲገባ ከኋላ ዳኒና ቲናም ይከተላሉ። ሲገቡ ወይዘሮ ኤደን፣ ወይዘሮ ትሁትና አቶ ከበደ ቁጭ ብለው ያገኟቸዋል። ዳኒ በድንጋጤ የሚገባበት ይጠፋል። ደህና መሻችሁ ልጆች፣ ግቡ የኔ ልጅ ብሎ የካሌብ አባት አቀባበል ያደርግላቸዋል። ወደ ቤተሰቦቼ የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ለነበረን ቆይታ እጅግ አድርጌ እያመሰገንኩ እኔ ከወዲሁ እሰናበታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።